እናትነን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ ተነክሰሽ ነው እንዴ እንጥርስሽ? የት ሀገር ሰው ነሽ? እናቴዋ ኧረ ሊተኩስብህ ነው ከኋላ ሊተኩስ አላየሁም አላየሁም ወደዚህ አይዞህ አንተ ለምን አንተ ምትስተናትነን አንተ ለምን ፕሌን እኮ እየተከፈተ ነው። በእግራችን እንውረድ። ስማ ባሻው አይገባም መኪናው። ተዘጋጁ። እዚህ ብንሆን ይሻላል ወይስ ብንኖር? እኔ ሞት ይሻላል። እኔ ሞት ታጋለን ቲክቶከር ሚላ ባጃለ አይሾ ኢትዮጵያ የት አለ? አንዴ ተረጋጋ። በዚህ አንዴ ና እሺ ና ሩቁ እንደዚህ መጥፎ ምክር አንዴ እንደዚህ በላችሁ። ካሜራማናችን እዚህኛውና ረዳት ፕሮፌሰር ሳቤል ተሰማ የወላይታ ይባላሉ። የወላይታ ህዝብ ቃል ይገባል። የቅርስ እንኳን ደስ ያላችሁ ነቢ አሽገተንሲ በተመሳሳይ ክቡር ረዳት ፕሮፌሰር አርማ ያሌው የኢትዮጵያ ቄስ ባለስልጣን ዋና ዳይሬክተር ካሜራማን ለሆነችው ለሶዶ ከተማ ላይ ናቢና ላይ አንተ ቆይ አንተና ናቢና አንተ በቃ አራታችን አራት አቶ መንግስቱ ሰርቲፊኬቶቻችሁን የደቡብ ክልልም የዓለምን አደራ ተረክቤያለሁ። የወላይታ ዞን አስተዳደርም የዓለምን የኢትዮጵያን አደራ ተረክቤያለሁ። ሶዶ ከተማም አበለጽጋለሁ፣ ዓለም አለው አደራ ተረክቤያለሁ እያለ ነው። በጣም ደስ ይላል። እጅግ ሚኒስትሮች፣ የዞናችን ዋና አስተዳዳሪ አንድ ላይ አትሰብሰቡ። ቦታችሁን ያዙ። ክቡራትና ክቡራን ከዚህ በመቀጠል ልዩ የሆነ የባህል ጨዋታ ይቀርባል። የደቡብ ክልል ፖሊስ ኮሚሽነር
ፍስሐ ጋርደውን ጨምሮ የክልሉን ፖሊስ አባላት የፌደራል ፖሊስና ሌሎች የጸጥታ አካላትን ትራፊክ ፖሊሶችን እጅግ አድርገን እናመሰግናለን። ፋሚሊ የሁል ጊዜ የወላይታና የጊፋታ ባለውለታችን ነው። እናመሰግናለን። ክብራትና ክቡራን ከዚህ በመቀጠል የጊፋታ መለያ አያያለ ለክያ ካሳ ጋፈሰሚ ደስካናፈ ሃላይቲ ኢትዮጵያ ቲክቶክያ ክሬቲቭ አዋርድ ያጦሪዳ ኢትዮጵያ ላይታ ቡሩማ ቲክቶክ ረጅዲያ ለጋጣላ ግደና ደሺን ወላይታ ሶዶ ስቴዲየምያ አምባሳደርያ ወላይታ ሳይ ማዳ ዲዶ አቶናይ ስቴዲየምያ ደስ አለ ኩሻይ ሲዮ አገባዩ አኪሶይታ አንጌሊ እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል። በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀን ቄስ ማታ ማታ ዲጄ የሆኑት እኚህ ሰውዬ እንግዲህ ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፕላስ ምልክቷን መንካታችሁ እንዳይረሳ። መንሱር ጀማል እንደዚህ ፈጣን ቢዝነስ ማይንድድ እንደሆነ የተረዳሁት አሁን ነው። ትናንትም አንድ ቪዲዮ ሰርቼ ነበር። መንሱር ጀማል ለምን ቦርኪና ፋሶ ሄደ የሚል ግን አሁን ደግሞ ገልበጥ አድርጌ ሳይ ደግሞ ሌላ ቦርኪና ፋሶ ምናልባት ለኢትዮጵያውያኖች በጣም ቀላል የሆኑ የቢዝነስ አማራጮች ለካ አቅርባለች እና መንሱር ጀማል እርግጠኛ ነኝ እነዚህ ሁለቱ ላይ ይሳተፋል ብዬ አስባለሁ። አንደኛው ምንድነው ለአፍሪካን ባለሀብቶች ያመቻቸችው ቱሪዝም ዘርፍ ላይ ነው። በቃ በነፃ በሚባል ደረጃ መሬት ሰጥታ ሆቴል ግንባታና የሎጂ ግንባታዎች ላይ እንዲሳተፉ አውሮፓውያኖቹን ታባር እንጂ በርካታ ጎብኚዎች አሁን ወደ ቦርኪና ፋሶ እየመጡ ነው። እስያን ጎብኚዎችና አውሮፓውያን ጎብኚዎች በጣም እየመጡ ነው። ሁለተኛው ደግሞ ያመቻቸችው ምንድነው ኢትዮጵያኖች በጣም ይወዱታል፣ ትራንስፖርት ወይም ሎጂስቲክ ዘርፍ ላይ እንደ ኢትዮጵያ ወደብ አልባ ሀገር ነች ቦርኪና ፋሶ። ኢትዮጵያ ጅቡቲን ወደብ እንደምትጠቀመው ቦርኪና ፋሶም ሌሎች የአፍሪካ ሀገሮችን ተጠቅማ ነው እቃዋን የምታጓጉዘው እና የውጭ ምርቷ በጣም እያደገ ስለሆነ አሁን በአፍሪካን ባለሀብቶች በሎጂስቲክስ ዘርፍ በትራንስፖርት ዘርፍ እንዲሰማሩ ትፈልጋለች። እቃ እኛ ተሳቢ እንደምንለው ማለት ነው። እሱን ተጠቅመህ ወደ እንትን ማድረስ ወደ ሀገራቶች ማድረስ ማለት ነው። ሌላው በመጋዘን ዘርፍ ምናልባት መጋዘን ገንብተህ እቃዎች ማከማቸት እና አንተ ከኪራይ ብር መጠቀም እንደዚህ አይነት እድሎችን አመቻችታለች መንሱሬ። እርግጠኛ ነኝ እነዚህ ዘርፎች ላይ ነው ያለው። ግን ደግሞ ለኢትዮጵያን ቀለል ያሉ ሌላ ቢዝነሶችን ካመቻቸች ከሰማ ያው መንሱር ጀማል ነገራችሁ፣ ካልነገራችሁ ደግሞ ያው እንደዚህ ኢንፎርሜሽን ሲኖር አናግራችኋለሁ። ቴንክ ዩ። ተነቅሰሽ ነው እንዴ እንጥርስሽ? የት ሀገር ሰው ነሽ? እናቴዋ ግን አንተ ጋር በጣም ልፈምስ እችላለሁ። ስለዚህ ካሜራውን ራቅ አድርጊው፣ አትግቢበት። ገብተሽበትም ታምሪያለሽ። ግን ብዙ ሰው ወደ ካሜራ ሲቀርብ እንደኔ ናይጄሪያ ይመስላል። አንቺ ግን ገብተሽም ታምሪያለሽ። እናሞሽ ደማነስ ይዞሽ ነው እንደዚህ ይሄን ያህል ውበት ያበራብሽ። አይ ዶንት ኖ አመሰግናለሁ። የት ሀገር ልጅ ነሽ? ወልዲያ አካባቢ ነኝ። ወልዲያ መቻሬ ሜዳ ታውቀዋለህ? መቻሬ ዋናው ይሄ አላሙዲ እንትን መቻሬ ሜዳ። አይ እንዴው እናንተ ግን የቦርከናው የምንድን ውሃ ነው? የዳጋ እስጢፋኖስ ነው የቦርከና ውሃ ሄዳችሁ ወይስ ከአባይ የሚቀዳው ውሃ ሄዳችሁ ትጠጣላችሁ? ምንድነው ይሄ ቤት አማራ ወሎ አካባቢ ሴቶች ወንዶችም እንደው ዝም ብሎ እንሶስላ የምትመስሉ? እኔ አላቅም። በተለይ የኛ አካባቢ ሰው በጣም ቆንጆ ነው። ለምን እንደሆነ